ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚትና ሌሎችን አማራጮች እየተጠቀምን እናስተምራለን። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከሀ ጀምረን እስከ ሸ ያሉትን ዛሬ 8ቱን የአማርኛ ፊደላቶች እስከየቤተሰቦቻቸው በደንብ አድርገን እናጠናለን ማለት ነው። እነዚህ ፊደላቶች በደንብ ካየን በኋላ ደግሞ መጨረሻ ላይ ደግሞ ከዚህ ጋር የምታዩቸው እንደዚህ ቃላቶች አሉ። እነዚህ ደግሞ ቃላቶች ከዚህ ውስጥ የወጡ ናቸውና እነዚህን ደግሞ እናነባለን ማለት ነው። አሁን ቀጥታ እኔ ከዚህ ከመጀመሪያው ከሀ ጀምሬ ቻ ትባላለች። ከዚህ ጀምሬ እስከ 7 ቤተሰቦቻቸው እያንዳንዳቸውን ከ ለ እስከ መጨረሻው አነብላችኋለሁ ማለት ነው። እሺ አሁን እዚህ ጋር እንጀምራለን። ይቺ ማነች? ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ሆ እሺ እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ ሎ እቺ ደግሞ ሀ። አሁን እዚህ ጋር ሁለት አይነት ሀዎች እናያለን ዛሬ ማለት ነው። እንደ አጠቃላይ 3 አይነት የሀ አይነቶች ናቸው ያሉ። ዛሬ ደግሞ እቺ የመጀመሪያው ሀሌታ የምትባለውና እቺ ደግሞ ሀመርኋ ትባላለች። እነዚህ ሁለቱ ሀ ይባላሉ። እንደምታዩቸው ጽሁፋቸው የተለያዩ ናቸው። ስንጠራቸው ግን ተመሳሳይ ነው ማለት ነው። ስለዚህ ልክ እንደ መጀመሪያ እንደጠራነው አሁን እነዚህን እንጠራለን። ሶ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ እቺ ደግሞ መ መ ሙ ሚ ማ ሜ ም ሞ ሞ። እሺ ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ ረ ረ ሩ ሪ ራ ሬ ር ሮ ሮ። ይቺም ሰ ትባላለች። አሁን ይቺን ሰ ብያችኋለሁ አይደለ? እንደ አጠቃላይ ሁለት አይነት የሰ አይነቶች ናቸው ያሉ። እነዚህ የምታዩዋቸው እነዚህ ሁለቱም ሰ ናቸው። ልክ የሀን እንዳየነው ሁሉ እነዚህም ደግሞ ጽሁፋቸው ምንድነው? የተለያዩ ናቸው ማለት ነው። ነገር ግን በድምፃቸውም በአገልግሎታቸውም ግን ተመሳሳይ ናቸው። ስለዚህ ይቺም ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ሶ። የመጨረሻዋ ደግሞ ይቺ ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ ሾ። እሺ በጣም ጥሩ። እንግዲህ ዛሬ ከሀ ጀምረን እስከ ሸ ያሉትን አንብበናል ማለት ነው። አሁን እናንተ እነዚህ ፊደላቶች በደንብ አድርጋችሁ መለየት። እንግዲህ አማርኛ ፊደላቶች አጠቃላይ 34 ናቸው። አሁን ዛሬ ያየናቸው እነዚህ ስምንቶች ናቸው ማለት ነው። እነዚህ ስምንቶቹን ዛሬ አጠናችሁ ማለት 8 አድርገን ከፋፍለን ብንማራቸው የአማርኛ ፊደላቶች በ4 ቪዲዮ ያልቃሉ ማለት ነው። ነገር ግን እነዚህ እናንተ በጥንቃቄ ከያዛችኋቸው ይቺን ለማጥናት አሁን በእርግጠኝነት ሳምንት በጣም ብዙ ቀን ብንሰድ ሳምንት ነው። እናንተ በሳምንት ይሄን አጠናችሁ ማለት በ4 ሳምንታት በአንድ ወር ሙሉ የአማርኛ ፊደላቶችን ማጥናት ትችላላችሁ ማለት ነው። ነገር ግን ቪዲዮውን በደንብ እያደረጋችሁ እየመላለሳችሁ እየጻፋችሁ ሌላ ደግሞ ለምሳሌ እዚህ ጋር የመጀመሪያ ፊደላቶች ምን አይነት ድምጽ አላቸው? የሁለተኛ ፊደላቶችስ ምን አይነት ድምጽ አላቸው? የሶስተኛ ፊደላቶችስ እያላችሁ እስከመጨረሻው በደንብ አድርጋችሁ በትኩረት መለየት ያስፈልጋል ማለት ነው። ለምሳሌ አሁን ከዚህ ጋር የመጀመሪያ ድምጾች ብቻ እስኪ እንጥራቸው። ሀ ለ ሀ መ ሰ ረ ሰ ሸ።
አሁን እንደ አጠቃላይ የአማርኛ ፊደላት የመጀመሪያ ድምጾች ከሀ ውጭ ያሉት ከሀ በስተቀር ያሉ ሌሎቹ አ ድምጽ ይባላሉ። ሀ ግን አ ድምጽ ነው የምትባለው። ሌሎች ለ፣ መ፣ ሰ፣ ረ ስናያችሁ የሚል ድምጽ አለ። የሚል ድምጽ ከሆነ የመጀመሪያ ድምጾች ናቸው ማለት ነው። እሺ ሁለተኛ ደግሞ እነዚህ በቀይ ያሉት ደግሞ የአማርኛ ፊደል ሁለተኛ ድምጾች ናቸው። እነዚህ ደግሞ አያችሁ የመጀመሪያ ፊደላቶችን ጽፋችሁ ጎናቸው ላይ ቅጥል ቅጥል ካደረጋችሁ ስንተኛ ሆኑ? ሁለተኛ ፊደል ሆኑ። ድምጻቸው ደግሞ ኡ ድምጽ ይባላሉ። ይኸው ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ ያችሁ ኡ ድምጽ። ሶስተኛ ደግሞ እግራቸው ጠማማ። ይኸው የመጀመሪያዎቹን አይነት ሆነው ግን እግራቸውን እያስረዘምን የሚረዝሙትን እያስረዘምን መርዘም የማይገባቸውን ደግሞ እንዳለ በዛው እያደረግን ማጣመም ነው። ለምሳሌ እዚህ ጋር ሂ፣ ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሺ አያችሁ ኢ ድምጽ ይባላሉ ሶስተኛ ፊደላቶች። አራተኛ ደግሞ አ ድምጽ ይባላሉ። አ ድምጽ ይኸው ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ፣ ሻ። እሺ አምስተኛ ኤ ድምጽ። እነዚህ ደግሞ ቀለበቶች እነዚህ አረንጓዴ የጻፏቸው ቀለበት አላቸው። ሙሉ አምስተኛ ፊደላቶች ቀለበት አላቸው። ድምጻቸው ደግሞ ኤ ድምጽ ይባላሉ። ኤ ድምጽ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ፣ ሼ፣ ሼ። እሺ ስድስተኛ ደግሞ እነዚህ ደግሞ እ ድምጽ ይባላሉ። የሚል ድምጽ አይነት አላቸው። ይኸው ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ አያችሁ እ ድምጽ እ ድምጽ ስንተኛ ፊደል? ስድስተኛ ፊደላቶች። የመጨረሻዎቹ ሰባተኛ ፊደላቶች ደግሞ ኦ ድምጽ ይባላሉ። ኦ ድምጽ አሁን ስጠራ ስሙ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ አያችሁ ኦ ድምጽ ኦ ድምጽ። ስለዚህ እናንተ እነዚህን በደንብ አድርጋችሁ ደጋግማችሁ እዩዋቸው። እኔ ዛሬ ከመጀመሪያ ወደ መጨረሻና በየቤተሰቦቻችሁ ደግሞ ከፋፍዬ ወደ ታች ወርታች ብዬላችኋል። እናንተ ደግሞ ከመጨረሻው እየጀመራችሁ ወደ መጀመሪያ ማለት ትችላላችሁ። በተለያየ መንገድ ማለት ይቻላል ማለት ነው። እሺ ይህን ካልን በኋላ አሁን ደግሞ እነዚህን ቃላቶች ደግሞ እናነባለን። ከዚህ የወጡ ስለሆኑ ብዙ አይከብዷችሁም ብዬ አስባለሁ። ምክንያቱም ከነዚህ ውስጥ ያሉትን ፊደላቶች እየገጣጠሙ መጥራት ነው፣ ሌላ አይደለም። ለምሳሌ እዚህ ከመጀመሪያው ስንጀምር ሀ፣ ሊ፣ ማ ምን ይላል? ሀሊማ ሀሊማ። ሀ የመጀመሪያ ነች። ሊ ማለት ደግሞ የለቤተሰብ ሶስተኛዋ ነች። ማ ደግሞ የመቤተሰብ አራተኛዋ ባላይ ሀሊማ ሀሊማ። ከዚህ ጋር ደግሞ ሰመረ 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 ይላል። እነዚህ ሶስቱም የመጀመሪያ ፊደል ሰ የመጀመሪያ፣ መ የመጀመሪያ እና ረ የመጀመሪያ ባላይ ሰመረ። እሺ ከዚህ ጋር ደግሞ ሰላም ም በአንድ ላይ ሰላም ሰላም ይላል። ሰ እዚህ ጋር ያየናት የመጀመሪያ ፊደል ነች። ላ ማለት ደግሞ ለውስጥ ታገኛት ይኸው ለ፣ ሉ፣ ሊ፣ ላ አራተኛዋ ማለት ነው። ም ማለት ደግሞ ስድስተኛዋ የመቤት መ፣ ሙ፣ ሚ፣ ማ፣ ሜ፣ ም። ስለዚህ ምን ይላል? ሰላም ሰላም ይላል። ከዚህ ጋር ደግሞ ሸለሙ 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 ይላል። ሸ እዚህ ጋር የምታዩት የመጀመሪያ ፊደል ነች። ለም የመጀመሪያ ነች። ሙ ማለት ደግሞ ጎኗ ቅጥል ከሆነ ሁለተኛ ፊደል ይኸው መ፣ ሙ በአንድ ላይ ሸለሙ ሸለሙ ይላል። ከዚህ ጋር ደግሞ ሾመ ሾመ ሾ ማለት የሸ ቤተሰብ ሰባተኛ ፊደል ይኸው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ አያችሁ ይቺ ፊደል ሾ ነች። ሾ ከዚያ መ በአንድ ላይ ሾመ። ከዚህ ጋር ደግሞ ሱሪ በአንድ ላይ ሱሪ ሱሪ ይላል። ሱ ማለት ይኸው እዚህ ጋር ሰ፣ ሱ ሁለተኛ የሰ ቤተሰብ ጎኗ ቅጥል ሱ። ሪ ማለት ደግሞ የረ ቤተሰብ ሶስተኛ ረ፣ ሩ፣ ሪ። አሁን እዚህ ጋር ሱ አለች፣ እዚህ ጋር ሪ አለች። በአንድ ላይ ሲሆን ይላል ሱሪ ሱሪ ይላል። ከዚህ ጋር ደግሞ ሰራ ሰራ ይላል። ሰራ ለማለት አሁን ሰ የመጀመሪያ ፊደልች፣ ራ ማለት ደግሞ ይቺ ነች እዚህ ጋር የምታዩት ናት። ስለዚህ ረ፣ ሩ፣ ሪ፣ ራ ራ። ስለዚህ ምን ይላል? ሰራ። የረ ቤተሰብ ስንተኛ? አራተኛ እና ሰ ደግሞ የመጀመሪያ በአንድ ላይ ሰራ ሰራ ይላል። የመጨረሻው ደግሞ ሎሚ በአንድ ላይ ሎሚ። ሎ ማለት የለ ቤተሰብ ስንተኛ? የመጨረሻው ወይም ደግሞ ሰባተኛ እዚህ ጋር ሎ ሚ
ሚ የምንላት ደግሞ የመ ቤተሰብ ሶስተኛ ይኸው እግራቸው ጠማማ መ ሙ ሚ መ ሙ ሚ ስለዚህ የለ ቤተሰብ ሰባተኛ ሎ ብለናል። የመ ቤተሰብ ሶስተኛ ሚ ብለናል በአንድ ላይ ምን ይላል? ሎሚ ሎሚ ይላል። እሺ በጣም አሪፍ እንግዲህ ለዛሬ የነበረን ክላስ ይህን ይመስላል። እንግዲህ ዛሬ ከሀ ጀምረን እስከ ሸ ያሉትን እስከ ቤተሰቦቻቸው የአማርኛ ፊደላቶችን አጥንተናል። እንዲሁም ደግሞ በእነዚህ ውስጥ የተመሰረቱ ደግሞ የተወሰኑ ቃላቶችን በዚህ ጋር እንደምታዩዋቸው ለማየት ሞክረናል። በቀጣይ ደግሞ ሌሎች የአማርኛ ፊደላቶችን እንመማራለን ቃላቶችም እንደዚሁ እየጨመርን እናነባለን ማለት ነው። እንዲሁም ደግሞ እንግሊዘኛም ደግሞ ቪዲዮ እየሰራሁ እለቃለሁ እየገባችሁ መከታተል ትችላላችሁ። ለዛሬ የነበረን ጊዜ ይመስላል። መልካም ጊዜ ባይ ባይ